በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያዝያ ድርሳነ ገብርኤል። አብ ቢወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ መሆኑን አውቀን፣ ወልድም ቢወለድ እንጂ የማይወልድ የማያሰርጽ የማይሰርጽ መሆኑን ተረድተን፣ መንፈስ ቅዱስም ቢሰርጽ እንጂ የማይወልድ የማይወለድ የማያሰርጽ መሆኑን ተገንዝበን የጌቶች ጌታ የነገስታት ንጉስ መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለት የቅዱሳን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይሄ ነው። የረድኤቱ ኃይል ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ስለ ወገኖች ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠው ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ስለማዳን እንደ ሌባ ተይዞ እጁን የኋሊት የፊጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛም የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩዋታላችሁ ብሎ ለእስራኤል እንደነገራቸው የሸዋ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊት እጅና እግሬን ቸነከሩኝ፣ በምግቤ ላይ ሐሞት ቀላቀሉበት፣ ለጥሜም መራራ ጠጡኝ አቀረቡልኝ ብሎ እንደተናገረ እጅና እግሩን ተቸንክሮ ሐሞትን ጠጥቶ የመለሰውንም በጽዋዕተ መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ የመለሰውንም ጽዋዕተ መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስዕሎ ህርደው ወብላ እረድና ብላ ተብሎ የተፈቀደለት ሐዋርያ በስጋ ሞተ፣ በመለኮት ግን ሕያው ነው ብሎ እንደተናገረ በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በስጋ ሞተ። ዳግመኛም የአሕዛብ ብርሃን በሚሆን እስራኤላዊ ሐዋርያ እርሱ የሁሉ ጌታ ሲሆን ልዑለ ባሕርዩን ዝቅ አድርጎ እስከ ሞት ደረሰ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችንን በምስጢር በልቦናው ተስፋ የሚያደርግ የአርማትያስ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ሥጋ ላወርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ቀድሞ ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስም ኒቆዲሞስ የሚባል የአይሁዶች አለቃ መጥቶ ከተቸነከሩ እጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በመተባበር ከመስቀል ላይ አወርደው በንጹህ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 መዓልት 3 ሌሊት ቆየ። ከዚህ በኋላ ይህን ቤተ መቅደስ አፍርሱትና በ3 ቀን አድሰዋለሁ እሰራዋለሁ ሲል ለአይሁድ እንደነገራቸው በመለኮቱ ኃይል በ3ኛው ቀን ተነሳ። መቅደስ የተባለውም ሰውነቱ ነበረ። ከሳምንቱም በመጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን የመግደላዊቱ ማርያምና ሌሎችም ሴቶች መቃብሩን ሊመለከቱ ሊጎበኙ ሥጋውንም ሽቱ ሊቀቡ መጡ። ያን ጊዜም ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፋፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎችም በወንጌል እንደተነገረው ከግርማው የተነሳ እንደ በድን ሆነ። እነሆ በዚያን ጊዜ እግዚአብሔር መልአክ ከሰማይ ወርዶ ያችን ደንጊያ ገለባብጦ በላይዋ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶቹ ግን እናንተ ሳይዟችሁ አትፍሩ፣ የተሰቀለውን ኢየሱስ እንደምትሹ አውቃለሁና አላቸው። ቀጥሎም እሱ ከዚህ የለም ተነስቷል፣ መነሳቱንም ለደቀ መዛሙርቱ ሂዳችሁ ንገሩ ብሎ አዘዛቸው። ይህንንም ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ ከ40 ቀን በኋላ ወደ ሰማይ በሚያርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች በራፎችን ክፈቱ፣ ልዩ ልዩ የሆኑ ደጃፎችም ሁሉ ይከፈቱና የክብር ባለቤት ይግባ በማለት በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው ባሉት ጊዜ መልአከ ምስጢር ቅዱስ ገብርኤልም የሰውን ሥጋ በመልበስ የሞትን ስልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያው ወደ ሰማይ ይወጣ ኃያል እግዚአብሔር የክብር ንጉሥ እሱ ነው አላቸው። ይህንንም በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪት እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪው የማይታይ በሥጋ የተገለጸ እርሱን በግልጥ አይተው ከደም ግባቱ የተነሳ አደነቁ። የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት ታይተው ጠገቡት። ከመንፈስ ቅዱስ አብራክ የተገኛችሁና ከቅድስት ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት ያደጋችሁ እናንተ የሰማይ መንግሥት ልጆቿ ያስተውሉ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መስዋዕት ነው። ሊቀ ካህናት እንደመሆኑ ራሱ መስዋዕት አቅራቢ ሲሆን ይህ ስለ ዕጣን ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። ሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ነው። የጌታን ወደ ምድር የመምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸውና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እርሱ ነውና
ስለሆነም በእርሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቡናችን እንውደደው፣ እናክብረው። ድሃውን ጦም አዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋልና ሲል ዳዊት እንደተናገረ፣ ባለጸጋም ቢሆን ድሃም ቢሆን ሁሉም በየችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ጠብቀዋለችና። ጌታችንም በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው፣ ለእነሱም ይራሩላቸዋልና ሲል ተናግሯል። በግብረ ሐዋርያትም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏል። የምስጢረ ሥጋዌው መልእክተኛ የሆን ዘንድ እግዚአብሔር የወደደውና የመረጠው በዚህ በመላእክት አለቃ የቅዱስ ገብርኤል ልመና እነዚህ ከላይ የተጠቀሱትን ምስጋና በረከት ለማግኘት ያብቃን። ጸሎቱ በረከቱ በሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ የቀደሙ የመላእክት የአርባብ አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የምሥራች መልእክቱን ለማድረስ በገሊላ ወዳለች ርግብ የተላከ የማይጠልቅ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የዚህን መልአክ የታምራቱን ብዛት እናገር ዘንድ በመጠበብና በመመራመር ለመጻፍ ጀምራለሁ። በአንደበቴ እናገራለሁ፣ በሕሊና እመራመራለሁ። በእኔና በዚህችም ምህዋር ወይም ቤተ መቅደስ ላይ በሚሰሙትም ሕዝብ ሁሉ ላይ የታምራቱ ኃይል ይንጸባረቃል። የቸርነቱ ብዛት በሁላችን ሕዝበ ክርስቲያን ጋር ይኑር አሜን። ከዕለታት በአንድ ቀን አብራሲትና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፊዩም ትኖሩ ዘንድ ከዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነርሱም ተነስተው ሊቀ መላእክት ቅዱስ ገብርኤል ፊዩም እስኪደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸውና በዚያ የሚኖሩበትን ቦታ እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም የሚኖሩበትን ቤት ሰርተው ተቀምጠው ሳለ ለማንኛውም ሕመም መድኃኒት የሚሆን ጥበብ ያውቁ ነበርና ከአገሩ ሰዎች ብዙዎች ወደ እነሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው ዝና በገጠርም በከተማም ተሰምቶ ነበርና ወደ እነሱ የሚመጡት ሰዎች ሁሉ ከወዴት መጥታችኋል እያሉ በሚጠይቋቸው ጊዜ እኛስ የቆሬር ልጆች ነን እያሉ ይመልሱላቸው ነበረ። በዚህን ጊዜ በዚያው ሀገር ደብረ ኔቅሎን በተባለው ቦታ 1 ዓመት ከ5 ወር ከተቀመጡ በኋላ በዚያ ወራት ባለመድኃኒቱ አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም በሞት ከመለየቱ በፊት 3ቱን ልጆቹን ጠርቶ ይህን ሕፃን ልጅ ጠብቁት፣ አደራ ስለሱ ብዙ ክብር ይሰጣችኋልና ብሎ የኑዛዜ ቃሉን ከሰጠ በኋላ ሕይወቱ አለፈች። ልጆቹን በሚገባ ገንዘው ከአባታቸው ወዳጆች ጋር አልቅሰው የቀብሩን ስነ ስርዓት አስፈጸሙለት። ብዙውን ጊዜ መላእክትን በየስማቸው እየጠሩ ቃል ኪዳን ያስገቧቸው ስለነበር እነርሱም ወደ እነሱ እየመጡ ፍላጎታቸውን ያሟሉላቸው ነበረ። ከዕለታት በአንደኛው ቀንም እንደተለመደው በአዳራሹ በስተ ምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቃነ መላእክት ቅዱስ ሚካኤል እና ቅዱስ ገብርኤል ከተመረጠች ቅዱስ ከምትሆን አምላክን ከወለደች ከመቤታችን ከማርያም ድንገት ደርሰው ከዚህ ምን ሰራችሁ ትኖራላችሁ አሏቸው። እነርሱም በልዩ አስተሳሰብ አምላክን የወለድሽ እመቤታችን ሆይ ብዙ ሀብት ወርቅም ብርም የከበረ ዕንቁም አለን፣ ነገር ግን ወራሽ ስለሌለን ጥቂት ወተት ሰተሽን ብንጠጣ ከዘላለም ሞት እንደምንድን ተስፋ እናደርጋለን ሲሉ መለሱላት። ድንግልም ይህን በሰማች የመላእክት አለቃ ቅዱስ ገብርኤልን ጠቀሰችውና ይህን የተንኮልና የክፋት እንዲሁም የመሰሪነት ስራቸውን እንዲተዉ ይገስጻቸው ዘንድ አዘዘችው። ጎልማሳው አውሬም ይህን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሯችን ጉለት ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከኃጢአታችን ታድነን ዘንድ ለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ከዲያብሎስ አገዛዝ ዛሬ ነጻ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞተ ኃጢአት ዛሬ አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውረ ኃጢአትና ርኩሰት ነጻ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ፣ ስለሆነም እነሆ የጌታዬ ታማኝ ባሪያ እሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ጠብቀኝ ኖረሃልና በዚህች ዕለት እንዳትቀስፈኝ ማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረታት ሁሉ የረከስንን እነርሱ የፈጠራቸውን ጌታ ያውቃሉና፣ እኔና ወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክ ትተን አምላክነት ለሌላቸው ርኩሳን አማልክት ተገዛን።
ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም አይሁን። ስለ ኃጢአታችንና ስለ አእምሯችን ጉለት ለፈጣሪያችን ሰውነታችንን ባላስገዛን ፍጹም በድን በሆነ በረከሰና በከረፋ ስጋችን ላይ ንጹሕ ጦር በእኛ ላይ አታነጣጥር። እኛን ለተሸከመችን ማይጨን ወዮላት፣ እንደ መቃብር በደፈነችን በተሻለን ነበር። ተወልጄ የዚህን ዓለም ፀሐይ ብርሃን ላየው ለእኔ ወዮልኝ እንጃ። ይህ ታላቅ ኃጢአት ከስጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞች ላይ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አውረም እኛ ሟቾች ነን፣ ነገር ግን አንዳች እንኳ በጎ ሥራ የለንም እያለ ይህንንም የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህ በኋላ ቅድስትና ድንግል የምትሆን የሁላችንም እመቤት የአምላክ እናት ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህ በኋላ አስነሳቸውና ፍርሃትንና ጭንቅን አስወገድላቸው። በዚያን ጊዜ አውርና ወንድሞች የመላእክት አለቃ ቅዱስ ገብርኤል ወይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጤ ያድሮብን ነበር፣ ዛሬ ግን ነጻ ወጣን። ዛሬ ከሚያመሰግኑ የመዘምራን ማህበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖችም ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞት አምልጠን ነጻነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስም በማመናችን ቤተሰቡ ሆንን። ዳግመኛም ከአስማተኝነታችንና ከሌላም ሁሉ ተላቀን በዚህ እንገኛለን። ከሞት ኃጢአት ታድነን ዘንድ ለአማላጅነት፣ ለይቅር ባይነት፣ ለፍጹም ገናነት ክብር ያለኝን ሁሉ ለአንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ፣ በውኑ እኔ እንደ ምድራዊ ንጉሥ ጭፍራ ነኝን? ወይ ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁልጊዜ መታሰቢያ የሚደረግባት ስሜ የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ ሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከእነርሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ልመናውና አማላጅነቱ በሁላችን ሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንድ ጊዜ በአንድ ኔቅሎን በሚባል ሀገር የሚኖሩ ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ በቤተ ክርስቲያኑ የሚሰራበትን ቦታ ቀየሰላቸው። እመቤታችን ማርያምም መካነ ምስዋዑንና የታቦቱን ምቋመ መንበር አመለከተቻቸው። ቀጥሎም ለጣራና ለግድግዳው እንዲሁም ለመዝጊያና ለአምዱ መቆሚያ የሚሆኑትን ቦታዎች ሁሉ ካዘጋጀላቸው በኋላ ከቤተ ክርስቲያኑ ሕንጻ የተረፈውን ቦታ ማለት በረንዳውን ለሕዝብ መጠለያ ይሆን ዘንድ በያዘው በትረ ወርቅ ለክቶ መጥኖ ሰጣቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና የማበረታቻ ቃል ሰጥቷቸው በታላቅ ክብር ወደ ሰማይ አረገ። አውር ግን በዚህ ዕለት የተደረገውን ተአምራት ሁሉ ይመለከት ነበር። እነሱም ቅዱስ ገብርኤል ተገልጾ ይህን መመሪያ ከሰጣቸው ከ8 ቀን በኋላ ለቤተ ክርስቲያን ሥራ መሠረት ጣሉ። አናጺዎችና የቀን ሠራተኞችም ሁሉ በሙያቸው ተሰብስበው በታላቅ ደስታ ለቤተ ክርስቲያኑ የሚያስፈልገውን ጥሬ ዕቃ ማቅረብ ጀመሩ። በፊዩም አገር የሚኖሩ ታላላቅ ሰዎችም የሊቀ መላእክት ቅዱስ ገብርኤልን ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ችሎታቸው መጠን እርዳታ አደረጉ። ብፅዓት ነበረባቸውና ለዚህ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ሥራ ሰዎቹ በበጎ ፈቃድ እንደሚታዘዙ ሁሉ የዚያ መሰሪ የአብራሲት ልጅ አውርም በሥራቸው ሁሉ ተባባሪያቸው ሆነ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ብሶይንና ወንድሙን ጴጥሮስን እንደረዳቸው የሚናገር የቅዱስ ገብርኤል ድርሳን ተአምር ይህ ነው። ሰማዕት ብሶይና ወንድሙ ጴጥሮስ ምስጋና ገንዘቡ በሚሆን ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ተገልጾላቸው መታሰቢያችሁ እስከ ዘላለም ሲነገር ወይም ሲደረግ የሚኖር መሆኑን እነግራችሁ ዘንድ ከእግዚአብሔር የተላኩን የመልአከ ብስራት ገብርኤል ነኝ አላቸው። ቀጥሎም ወዳጄ ብሶይ አንተን ጽኑ ተጋድሎ ይጠብቃል ብሎ ነግሮት ከእርሱ ተሰወረ። ከዚህ በኋላ በእንጨት ላይ እንዲሰቅሉትና መከራ እንዲያጸኑበት አገረ ገዢው ጭፍሮቹን ባዘዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛም በግንድ ምሰሶ ላይ እንዲሰቅሉትና እንዲያሰቃዩት መኮንኑ አዞ በስቃይ ላይ ሳለ
ሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠብህ ሆይ ሩጫን እስክጨርስ ከአንተ ጋር ነኝና አትፍራ በማለት አጽናናው። ይህ ሰማዕት በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀዳጅ ድረስ 7 ጊዜ በመገለጽ እያጽናናውና እያበረታታው ቆየ። አማላጅነቱ በሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን አሜን።